ይግቡ። እማዬ አንቺ ነሽ እንዴ? መግባት እችላለሁ? ደህና ነህ? ደህና ነኝ እማዬ። ከሚስትና ከልጅ ጋር በሰላም እንድትኖር ፈልጋለሁ። እናንተ ስትቀራረቡ ቡራክ ደስተኛ ይሆናል። አሁንም የተለያየ ክፍል ነው የምታድሩት። እንዴት ነው ጤናማ የሚሆነው? ልጄ አይዳንን በገፋት ቁጥር ቡራክን የበለጠ ትገፋዋለች። የምልህ ገብቶሃል? የልጅ ልጄን ሞግዚት ያሳድገው የሚያሳዝን ነገር አይደለም? ከዚህ በላይ ልይዝ አልፈልግም። ግን የምልህን ነገር በደንብ ተረጋጋና አስብበት። የዛኔ ልክ እንደሆንክ ይገባሃል። እና ደግሞ ብዙ አታምሽ። እኔ ልገባ ነው። በል ተነስና ግባ፣ ተኛ። ቶፕራክ በጣም ነው የምወድህ ልጄ። በል ደህና አደር። ደህና አደሪ እማዬ። እማዬ አይተዋለች? የኔ ውድ አታስብ፣ እሷ ክፍሏ ውስጥ አልነበረችም። ዝም ብዬ አስቀምጬ ወጣሁ። አሁን ሁሉም ነገር ሰላም ነው። አሁን ደግሞ የእንቅልፍ ሰዓት ነው። ጠጋ በል እንጂ እና ወደዚህ እስኪ። ፕላስ ልክ ተረት ላይ እንዳለው ትልቅ ሀብት ያገኘው መስሎኝ ነበር። ውስጥ ያለውን ነገር ላይ ነበር። መጥፎ ነገር ላደርግ አልነበረም እህቴ ፊዳን። አልተጠራጠርኩም የኔ ውድ። አንተ እኮ በጣም ጥሩ ልጅ ነህ። ስለዚህ መቼም ቢሆን መጥፎ ነገር አታደርግም። እሺ? አልተናደድሽም አይደል? አልተናደድኩም። ደግሞ በአንተ ልናደድ አልችልም። ግን ይኸውልህ የኔ ውድ፣ አንድ ሁል ጊዜ ማስታወስ ያለብህ ወሳኝ ነገር አለ። ምንድነው እሱ? ሳጥኑ የእናትህ ነው። እሺ? ስለዚህ ባለቤቱ እስካልፈቀደ ድረስ የሰውን ዕቃ መንካት የለብህም። እሺ? የእሷ እንደሆነ እኮ አላወኩም ነበር። የወርቅ ሰዓቱን ማገኝ መስሎኝ ነው። እና ደግሞ ብጠይቃት ኖሮ አትፈቅድልኝም ነበር። እሺ በቃ ከዚህ በኋላ ምንም አያሳስብሽ። እና ደግሞ ይኸውልህ አንድ ነገር ልንገርህ። ምንድነው? እንቅልፋቸውን በሰዓቱ የማይተኙ ልጆች ትንንሽ አንበሶች መኮርኮር አለባቸው። እሺ በላ፣ አሁን የእንቅልፍ ሰዓት ነው፣ ተኛ። እህቴ ፊዳን የኔ ውድ፣ ብተኛ ራሱ እንዳትሄጂ እባክሽ፣ ከኔ ጋር ቆይ እሺ? ሁሌም ከጎንህ አለሁ። እሺ የኔ ውድ። በል አሁን አይንህን ጨፍን። ያልቺን አትናገር እባክህ፣ እንዳትናገር ያልቺን። እንደዛ ካደረግ ሁላችንም ያልቅልኝ። አይ እንዳትናገር ያልቺን። ተው እባክህ፣ አትናገር ያልቺን። አይሆንም። ሄሎ፣ ደህና ነህ ሩስተም? አሁን ያልቺም ከእስር ቤት ወጣ። አዎ እዚህ መጥቶ ነበራቸዋለሁ። ይኸውልህ ይህ ሰውዬ በጣም ተናዷል። ምን ሊያደርግ እንደሚችል መገመት ከባድ ነው። በፍጥነት ቅድመ ጥንቃቄ ማድረግ አለብን። እሺ እጠብቅሃለሁ። ይህንን የሙሽራ ቀሚስ ለመልበስ ለአመታት ስጠብቅ ነበር። ይህንን እድልማ በፍጹም አትለቀኝም። ስለዚህ አሁን አንተ በሚገባ ቋንቋ እንግባባለን ማለት ነው።
ጠብቂ፣ እስከ ዛሬ ላደረግሽው ነገር ዋጋውን ትከፍያለሽ። ይህንን አንቺን በደንብ ታውቂያለሽ። እንዲህ በቀላሉ የምትጠቀሚብኝ አይነት ሰው አይደለሁም። እናያለን። እሺ አሁኑኑ ቤቱን ክበቡት። ለእኔ ሳታሳውቁ ምንም ነገር እንዳታደርጉ። ያንን ሰውዬ ካያችሁት ወዲያውኑ አስወግዱት። ሰምታችኋል? እየፈራሽ ነው ማለት ነው እመቤት አይዳነ። ስለዚህ ትንሽ ጨመር አድርጌ ላስፈራራሽ። ምናልባት ደግመሽ ብታስቢበት ጥሩ ነው። አንተ በላይኛው ጠብቅ፣ አንተ ደግሞ በታችኛው በኩል። ብርድ አለ። የሰርግ ጊዜ ነው። ብርድ እንዳይመታ የኔ ልጅ። አቤት ወይዘሪት አይዳ፣ እንዴት ነው ሩስተም? አገኘው እንዴ? ያልሽው ሰውዬ እዚህ አካባቢ የለም። አካባቢውን ከበነዋል። እኛ ሳናየው ቤቱ አካባቢ ሊደርስ አይችልም። አትጨነቂ። ግን ተጠንቀቅሽ። አይንን በጭራሽ እንዳጫፍን። ይሽሎከለካል። ምን ሊያደርግ እንደሚችል መገመት ከባድ ነው። እሺ እሺ። ሲያናድድ። አሁን በቃ ከግቢ መራቅ አለበት። ሩስተም በእነዚህ ሰዎች መታየት የለበትም። መልካም ጊዜ። አመሰግናለሁ ልጄ። ምን መሰለህ የፈለኩት የሆዳችንን እያወራን የጧት ቡናችንን እንድንጠጣ ነው። ታሪክ ከሌለው ሰው ጋር ይሄንን ማድረግ ምን ይጠቅማል? በጣም ከባድ ነው ልጄ። በጣም ብዙ ነገር አሳልፋል። ግራ መጋባትህም ቢሆን የሚጠበቅ ነው። ግን ደግሞ በህይወት ስላለ ራሱ ፈጣሪ የተመሰገነ ነው። እዚህ ስላለ ፈጣሪ ይመስገን። እንዴት አይነት ቆንጅዬ ልጅ እንዳለ ተመልከት። እማዬ ይኸውልሽ፣ እኔ የዛችን ሴትዮ ፍቅርም ሆነ ስሜቷን አላመንኩበትም። ሁለት በጣም የተለያየን ሰዎች ነን። ምንም አንመሳሰልም። ልጄ ተው እንደሱ አትበል። ስለማታስታውስ እኮ ነው። እርስ በርስ በጣም ትዋደዱ ነበር። በፍቅር ከንፋችሁ ነበር። አይዳንም ብትሆን ካንተ ውጭ ማንንም አታይም ነበር። አሁንም እንደዛ ነው። አንተም ትወዳት ነበር። አባት ልትሆን እንደሆነ የሰማ ጊዜ በጣም ደስ ብሎ ነበር። ሁሉም ነገር ፍጹም አዲስ ሆኖብኛል። ከምንም በላይ ደግሞ አይዳል። እማዬ እየጣርኩ ነው። የእውነት በጣም እየጣርኩ ነው። የእውነት በጣም እየሞከርኩ ነው። ለእሷ ስሜት እንዲኖረኝ እየሞከርኩ ነው። ግን ውስጤ ምንም የለም። ምንም። ከሰርጉ በኋላ ረጅም የጫጉላ ሽርሽር ይኖራቸዋል። በዚህ ጥድፊያ ውስጥ ብቻችሁ መሆን አልቻላችሁም። እያወካት ስትሄድ የድሮ ስሜት ይመለሳል። ድጋሚ ትወዳታለህ። እመነኝ ልጄ። ይሄ እኮ በጊዜ ሂደት የሚሆን ነገር አይደለም። ማለት በጣም ብዙ ነገር አሳልፈሃል። ስለረሳኸው ነው። በል ቡና አንጠጣ።
ግን እኮ ይሄ ሰውዬ ፍቅረኛ እንዳለው አስታውሺ። ከምንም በላይ ደግሞ ልጅ አለው። ደግሞ በቅርቡ ሰርጋቸውን ሊደግሱ ነው። አግብቷን ማለት ይቻላል። እናንቺ ግን ባሌ ሊሆን ይችላል እያልሽ ጥርጣሬ ላይ ነሽ። ጄና ልክ ናት። ምን እያደረግኩ ነው? ነጃት እኮ ሞቷል። በጣም ከሱ ጋር የሚመሳሰል ሰው ነው። የሌለ ነገር ማውራትሽን አቁም። ቆይ የሆነ ሰው ቢሰማስ? ታፍሪያለሽ። ሚስቱ ብትሰማስ? የሴጣን ጆሮ ይደፈን። ልጄ ይኸውልህ ያልኩህን አስታውስ እሺ። እችን ልጅ ብዙ አትንካት። ኦ ካለኔ ቡና እየጠጣችሁ ነው እንዴ? እኔ እንኳን ልጄ ጋር ነበርኩኝ። ደስ የሚል እንቅልፍ ተኝቷል። ደስ ይላል። አሁን ቁርስ ተዘጋጅቷል። በሉ ገብተን እንብላ። ጥሩ አስበሻል። እንዳውም እኮ ቡናችን እያለቀብን ነበር። በል ተነስ እንሂድ። ይቅርብኝ፣ እኔ መብላት አልፈልግም። ይህንን እኔን የመግፋት ተግባሩን ከዚህ በላይ አልችለውም። ትዕግስቴ በጣም እያለቀ ነው። አይዳን ውዴ፣ እስቲ ትንሽ ትዕግስት ይኖርሽ። ተመልከች፣ አሁን መጨረሻው ላይ ደርሰናል። አሁን ሁሉም ነገር ያልቃል፣ እናልፈዋለን። በይ ነይ ቁርስ እንብላ። አንቺ ሂጂ እማዬ፣ እኔ ለትንሽ ደቂቃ እየልቃል። ያልቺው እስካን አሁን ነው ከእስር ቤት የወጣው። አድራሻውን እፈልገዋለሁ። የት እንዳረፈ አጣሪልኝ። ታዲያ አስቸኳይ ነው። ይገርማል። ምን አይነት ፍራቻ ነው አይደል? ይህን ያህል ከተጓዥ ልትገኝ ይፈልገሻል። አይዳን፣ ሂሳባችንን እናወራርዳለን። ሂሳብ እናወራርዳለን። በፍጥነት ያልችልን ታጠፉታላችሁ። ከዛ ስራው ሲያልቅ ገንዘብ ባንክ ውስጥ ይገባል። እሺ ወይዘሪት አይዳን፣ ተጠንቀቅ። ምን ሊያደርግ እንደሚችል መገመት ከባድ ነው፣ አይታወቅም። እሺ ወይዘሪት አይዳን። አይዳን፣ ወይ የኔ ፍቅር፣ ከየት እየመጣሽ? ያው አየር ለመቀበል ፈልጌ ነበር። ቁርስ ልትበሉ አልነበር? ያው ማሬ፣ እንደሚታወቀው ሰርጉ እየደረሰ ነው። ስለዚህ በጣም መጠንቀቅ አለብኝ እና ደግሞ አንተ አልመጣህም። ስለዚህ ብቻ የመብላት አልፈልግም። ወደ ስራ ልሄድ። እሺ በቃ ወጥ እንግዲያውስ ሰህር የምትበላውን ነገር እንድታዘጋጅልህ እነግራታለሁ። እሺ ሆሆ ወይዘሮ ዘሪን ልጅሽ ተመልሷል ማለት ነው። አለበለዚያማ ቦርሳም ሆነ እንደዚህ አይነት ነገር ተሸክመሽ የመንደሩ ሰው እንዳይሽ አትዞሪም ነበር። ልክ ነሽ ውዴ። ውዱ ልጄ በመጨረሻ መጥቶልኛል። ያንቺ ውድ ልጅ ከውዱ ልጅሽ ጋር የምትፈልጊውን አድርጊ። ግን ይኸውልሽ፣ ትሰሚኛለሽ? ምንም አድርገሽ ምን ውዱ ልጅሽን ከልጅ አርቂልኝ። ልጅሽን ልጅ አካባቢ ማየት አልፈልግም። ልጄንማ እያራኩት ነው፣ ግን የአንቺ ልጅ ናት ልጄ ላይ ተለጥፋ የቀረችው። ታዲያ ለመንደር ልጅ ለምንድን ነው እንደዚህ የምትሆነው? ይኸው አንቺ ራስሽ አልሽው። የመንደር ልጅ ነው። ልጄን ያሳደግኳት እና ያስተማርኳት ከመንደር ልጅ ጋር የድሃ ህይወት እንድትኖር አይደለም። እሺ የኔ ልጅ የምታገባው ስኬታማ አለቃ ራሱን የቻለ ሰው ነው። እሺ እሱን በደንብ እንድታቂ ፈልጋለሁ። ትሰሚኛለሽ? ከልጄ ብቻ አርቂልኝ፣ ከዛ የፈለገችውን ታግባ። ዓለም ላይ የአንቺ ልጅ ብቻ ብትቀር ራሱ በፍጹም የኔን ልጅ እንድታገባ አልፈቅድላትም።
ስሚ፣ እንደውም አንቺኝ እሺ ሰሚኛለሽ? ልጄ መቼም ያንቺን ልጅ አታገባም። መጀመሪያ ቦታሽን ወቂ፣ ከዛ እናወራለን። ሰሚኛለሽ? አይሼ እሺ፣ ምንድነው ነገር እንድናገር ሞክሪኝ። ሴቶች ምን እያደረጋችሁ? አይታይሽም እንዴ? ጎረቤት አማቾች ናቸው። ተውት በቃ። አንቺኛውም ሂጂ፣ ከአንቺ ጋር ማውራት ባለጌ ሂጂ ከዚህ ይኸውልኝ ብቻ። ነይ እንዴ! አንቺ ልቀቂ። ውይ በመንገዴ ትሄዳለች የማትረባ። እኔን ለመልከፍ ነው የመጣችሁ ይቺ የማትረባ ሴትዮ። ቆይ እሰራልሻለሁ። ወይ አክስቴ አልሄዴ ደህና ነሽ? ትንሽ ራሴን አሞኝ ነው የኔ ልጅ፣ ምንም አይደለም። እንደዛ ከሆነ ውሃ ልስጥሽና መድኃኒትሽን ዋጪ። አይ ልጄ፣ መድኃኒቴን ከመድኃኒት ቤት ሳልገዛ ረሳሁት እንጂ እንዲህ ራሴን ደጋግሜ አልታመምም ነበር። ኦ በቃ ወደ ክፍልሽ ሂጂና ተኚ። እንደዛ ብታደርጊ ጥሩ ነው። እዚህ የሚሰራ ስራ ካለ እኔ እሰራልሻለሁ። አመሰግናለሁ የኔ ቆንጆ። ሳያርን ልልካት ነበር ግን ወይዘሮ ከሪማን ከእሷ ጋር መሰራው ስራ አለኝ አለችኝ። ለዛ ነው። እሺ እሷ እዚህ ትቆይ፣ እኔ ቶሎ መድኃኒት ቤት ሄጄ ገዝቼልሽ እመለሳለሁ። መድኃኒቱ ይሄ ነው ልጄ። ወይዘሪት አይዳን ቡራክ እነዚህ ብቻውን ትተሽው እንደሄድሽ ከሰማች በጣም ትናደዳለች፣ ችግር ውስጥ ትገቢያለሽ። ቡራክ ተኝቷል። ማንም ሰው ሳያውቅ ቶሎ ደርሼ እመለሳለሁ። አንቺ አትጨነቂ። ፊዳን፣ እዚህ በጣም ጨንቆኛል። ሰኸር። አቤት። እባክሽን አንዴ መምጣት ትችያለሽ? አንቺ አክስቴ ሀሊዴን እያየሻት እንዳትደክም። እኔ በቶሎ መድኃኒት ቤት ደርሼ እመለሳለሁ። እሺ። እህቴ ሀሊዴ ደህና ነሽ? ድጋሜ ራስ ምታት ይዞኝ እዚህ ጠብቅኝ፣ የምትጠጪው ውሃ ላምጣልሽ። አሴ ያስሚን ይሄን እሺ፣ አሁን አልቋል። ከዚህ በኋላ ምርትን የምታገኙ ከሆነ እግርሽን ነው የሚሰብረው። እናቱ ችግር አለባት፣ እሱም እንደዛው ነው። ይበቃል አልኩ፣ ይበቃል። ለአንቺ ስል ሙሉ ሰፈር ውስጥ ነው የተዋረድኩት። ከዘሪን ጋር መንገድ ላይ ተገናኝተን ነበር። ትልቅ ቤት እንዳላት እኛን አትወደንም። በደንብ ተመልከችኝ። ይሄን ለመጨረሻ ጊዜ ነው የምነግርሽ። ከዚህ በኋላ የዛችን ሴትዮ ልጅ ብታገኙ እውነት እኔ መርቄ አላስወጣሽም። አልቅሺ አልቅሺ፣ ነገ ከምታለቅሺ ዛሬ አልቅሺ። ከክፍልሽ መውጣት አትችይም። እሺ፣ እውነቴን ነው፣ እገልሻለሁ። ይህንን ነገርማ ማድረግ አለብኝ ግድ። አቤት የኔ ፍቅር። አሲያ መርት፣ በአሁኑ የኔም እናት በጣም ነው የተናገረችኝ። እናት ጋር መንገድ ላይ ተገናኝተው ነበር። ታውቃለህ፣ በጣም ተናዳለች። እናውን ቤት ነው ያለሽው? አዎ ቤት ነው ያለሁት። እሺ በቃ ለማንኛውም አንቺ ራስሽን አረጋግሽ። የተለመደ ቦታ ጠብቅሻለሁ። እሺ የኔ ውድ፣ እናወራለን በቃ። እሺ መርት፣ በፍጹም መውጣት አልችልም። ከዚህ ቤት ልወጣ ብሞክር ማየት ተኩስብኛለች። አሲያ ውዴ፣ የሆነ መንገድማ አታጭም። መንገድ ፈልጊ። አላውቅም። እስኪ ቆይ። እሺ እዛ ቦታ ሆኜ እጠብቅሻለሁ። መርት ባክተው፣ በጭራሽ እንደሱ እንዳታደርግ። እሺ በቃ የሆነ መንገድ አገኛለሁ፣ ቃሌ ነው። እሺ እኔና ቡራክ እየሳልን ነበር። አቶ ቶፕራክ ጥሩ ነው፣ በርቱ። ፊዳንን አይተሻታል እንዴ? አላየኋትም አቶ ቶፕራክ። እሺ ችግር የለውም፣ ቀጥሉ።
አክስቴ አሊዴ ምስኪን የሆነ ሰው ወጥቶ ካልገዛላት በስቃይ ውስጥ ሆና ልትሰራ ነበር። አቤት አቶ ቶፕራክ የፈለግከው ነገር አለ እንዴ? ወይዘሮ አሊዴ ፊዳን የት ናት? ክፍሏ ውስጥ ከሆነች ጥሪልኝ። ፊዳን ወጣ ብላለች። ለዛ ነው አቶ ቶፕራክ ለእኔ መድኃኒት ልትገዛልኝ ወጣ ነው። እሺ ስትመለስ እኔ ጋር ትምጣ። እሺ አቶ ቶፕራክ። ይቅርታ አስደነገጥኩሽ እንዴ? አይ ችግር የለውም። ይቅርታ አንድ ደቂቃ ብቻ እንድታናግሪኝ ፈልጌ ነው እባክሽን። ይቅርታ በጣም ቸኩያለሁ። በጣም ይቅርታ። አቶ ቶፕራክ ቤት ነው የምትሰራው አይደለ? ልክ ነኝ? አዎ። ቆይ ለምን ጠየቀኝ? እባክሽን ይህንን ፖስታ ለአቶ ቶፕራክ ስጭልኝ እባክሽ። ለምን ራስ አትሰጠውም? እመኝኝ እንዲሻላል እባክሽን። እሺ በይኝ መቤት። ውይ በጣም ይቅርታን ያልችልም። ወይዘሮ ከሪማ ነግሬያቸዋለሁ፣ እየመጡ ነው። አሁኑኑ ለፊዳን ሂጅና ቡራክን አምጪው በያት። ቡራክ ክፍል ውስጥ ነው፣ ደስታ ላይ ነው ያለው። እሺ እንደዛ ከሆነ ብቻውን ይሁን። ቁጭ በል የኔ ልጅ። አይዳን ውዴ በይ፣ አሁን እዚህ ከባልሽ ጎን ቁጭ በይ። በይ ይሄንን አንሺው፣ ቀስ እያልሽ እባክሽ። ስጦታዎቹን እዚህ ጋር አምጪያቸው። እንዴት ነው? ይሄ ላንተና ለቡራክ ነው። ሰርጉ ላይ አባትና ልጅ ትለብሱታላችሁ። በጣም ዘናጭ ነው የምትሆኑት። ውይ እማዬ፣ ሁለቱም በጣም ነው የሚያምሩት። እዩ እስኪ። አዎ ይሄ ደግሞ ላንቺ ነው የኔ ልጅ። እማዬ በጣም ወድጄዋለሁ። ይሄ ከቤተሰባችን ሲወርድ ሲዋረድ የመጣ ጌጥ ነው። እሺ አደርገዋለሁ፣ እኔም ደስ ይለኛል። በጣም ብዙ ነገር አሳልፋችሁ ተመልከት። አሁን ደስተኛ የመሆን መብት አላችሁ። አየሁ ማሪ። ስልኬን ስራ ቦታ ረስቼዋለሁ፣ ማምጣት አለብኝ። ሳር መሄድ ትችያለሽ። ምንም የሚያስደስተው ነገር የለም። ብቻዬን እየተጋባው እየመሰለኝ ነው። ይሳለቻት ትንሽ እየተጨነኩ ነው። ወንዶች እኮ እንዲህ አይነት ነገር አያስደስታቸውም። እና ደግሞ ቶፕራክ ያለበት ሁኔታ ግልጽ ነው። አሁን ምን እያሰበ እንደሆን ማን ያውቃል? ይሄ ሰርግ አንዴ ካለፈ በኋላ ሁሉም ነገር ይስተካከላል። እንደ አፍሽ አድርገው። ሰህር። አቤት ወይዘሮ ከሪማ። ይህንን ቶፕራክ አልጋ ላይ ያስቀምጡና ይሞክረው። ያኛውን ቡራክ ብሉ ሰጭ። እሺ ወይዘሮ ከሪማ። ይቅርታ አላሰብኩትም። ያው ላደረግሽልኝ ውለታ ወረቷን እከፍላለሁ። እባክህ አታስጨንቀኝ። ከገንዘብ ጋር የሚያገናኘው ነገር አይደለም። ይቅርታ። በእርግጥ ለየት ያለ ነገር እንደሆነ አውቃለሁ። እመኚኝ፣ ምንም ክፋት አስቤ አይደለም። እንዲያውም በተቃራኒው ጥሩ ነገር አስቤ ነው። አቶ ቶፕራክ እዚህ ፖስታ ውስጥ ያለውን ነገር ማየት አለበት። እባክሽ። እና ደግሞ አንድ የመጨረሻ የምጠይቅሽ ነገር አለ። ይህንን ፖስታ ከአቶ ቶፕራክ ውጭ ለማንም እንዳሰጭ እሺ? አደራ። ምክንያቱም ውስጥ ያለውን ነገር ማንም ሰው ማወቅ የለበትም። ለዛ ነው።
ይህንን ካልሰጠሁትስ ምን ይፈጠር? ያኔ በጣም መጥፎ ነገር እያደረግሽ ይሆናል። ከልቤ ነው። አመሰግናለሁ። በጣም ነው የማመሰግነው። እሺ አይዳን ውዴ፣ አንቺ ክፋትሽን በደንብ አሳይተሽኛል። አሁን ደግሞ የኔ ተራ ነው። ምንድነው እህቴ ያሊዴ? ፊዳን እስካሁን አልመጣችም አይደል? አዎ ቢያንስ ወይዘሮ ከሪማንና ወይዘሪት አይዳን ሳያውቁ በፊት በፍጥነት መምጣት አለባት። ልቤ ደረቴን ሰንጥቆ ሊወጣ ነው። እባክሽን ያንን ቂጣ ቁጭ በይ እህቴ፣ ደህና አይደለሽም። እኔ እሰራዋለሁ። ልጄ ምንድነው? የፊትሽ ደም ራሱ ተመጠጠ እኮ። ለማወቅ ጓጉቻለሁ። ምንድነው እንዲህ ያስቆየሽ? መንፈሳዊሽ እኮ ነው የምትመስለው። የቆየሁት እንኳን ቦታው ጠፍቶብኝ ነው አክስቴ። ይህንን ውሰጂና እረፍት አድርጊ እሺ። ስለ እኔ አትጨነቂ። ሂጂና ተጣጠቢ፣ ራስሽን አረጋጊ። በነገራችን ላይ አቶ ቶፕራክ ሲፈልግሽ ነበር። ስትመጣ ክፍሌ ትምጣ ብሏል። ምን ስለ እኔ ጠይቆ ነበር? ምን ነው የተፈጠረ ነገር አለ? እንዳየሁት ከሆነ ስለወጣሽ ትንሽ የተናደደ ይመስላል። በእኔ ምክንያት አይቆጣሽም ብዬ ተስፋ አድርጋለሁ። ሂጂና እዩ፣ የተፈጠረውንም ነገር ወቂ። እዚህ ናቸው ኤሲ። ዙሪያውን እየጠበቁ ነው ያሉት፣ ግን ብዙም ደስ አላለኝም። የምር ሰውየው በንዴት ውስጡ ታውሯል። ምንም ነገር ሊያደርግ ይችላል። ታውቂያለሽ፣ የፈራሁት እኮ እኔም እሱን ነው። ያደረግነውን ነገር ከተናገረ እኮ ህይወቴ ያበቃ ማለት ነው። ቶፕራክን ብቻ ሳይሆን የማጣው ሁሉንም ነገር ነው፣ እስከ መጨረሻው ማጣው። ለማንኛውም ከቶፕራክ አካባቢ እንዳትጠፊ፣ ጭራሽ አይንሽን ከሱ ላይ እንዳትነቂ። ያልሽን በጭራሽ እንዳይጠቃው አድርጊ። እንድመጣ ትፈልጊያለሽ? አይ ማሬ፣ አይ አትምጪ። ደሞስ ምን ታደርግልኛለሽ? ይህንም ማስተካከል ያለብኝ እኔ ራሴ ነኝ። ይህንን እድል በጭራሽ አሳልፌ አልሰጥም ያልሽ። ከኔ ምንም የምትወስድብኝ ነገር አይኖርም። ሁሌም ቢሆን በአካባቢሽ ያለው ይህንን እንድታውቂ አልለቅሽም። የስራህን ይስጥህ። ይህ ሾካካ ሰይጣን ምናልባት አንተን ማስወገድ ከባድ ይሆናል፣ ግን አድርጓል። አጠፋለሁ። ጎረስ ማሪ፣ ፊዳን አቶ ቶፕራክ ሊያናግርሽ ቢሮ ውስጥ ቁጭ ብሎ እየጠበቀሽ ነው። ፍጠኝ ፊዳን፣ ምንድን ነው የምትጠብቂው? አቶ ቶፕራክ እየጠበቀሽ ነው። እኔ አጎርሰዋለሁ። እሺ እሺ። እህቴ ፊዳን ፍጠኝና ተመለሽ እሺ። እሺ ውዴ፣ አንተ አትጨነቅ እሺ። እህቴ ሰሀር ፖም ታጎርሽኛለሽ? አዎ የኔ ውድ